ተጸጽተህ ይቅርታም የተፈጠረው ነገር በሙሉ እስከዛሬ በሆነው ነገር በሙሉ እጅግ በጣም አዝኛለሁ። አንቺ ትሸኛለሽ የልጄ እናት ብለህ መጣ። ሰው እኔ ደግሞ ያለፈው ነገር በሙሉ ይቅርታ አድርጊልኝ ብለህ ጠየቅኝ። ገባርና ሰው እኔ ደግሞ ያንን ነገር ተቀበልኩት። የልጅ አባትና ልጄ አባት ያስፈልገዋል፣ አብረን ብንሆን የተስተካከለ ህይወት እንኖራለን ብዬ አሰብኩኝ። አንተም እንደዛ አልከኝ፣ አመንኩ። ከዛ አንተ ወደ እኔ ከመጣ በኋላ ብዙ ሰዎች ተቀየሩብን። እንዴ በጣም ብዙ ሰዎች ሊረብሹን እየሞከሩ ነበረ። እሺ ኦኬ፣ እሱ ኖርማል ነው። እስከዛሬ ካሳለፍኩት ነገር አይበልጥም ብዬ ለማሳለፍ ሌላ የምትይ ነገር የለሽም? ሌላ የለሽም? እኔ ቆንጆ የምትይው ነገር ሌላ ጨምሪበት። ሌላ ብትጨምሪበት እንደ ሀሳብ ምን ይመስልሻል? ጨምሪበት ካላለቀብሽ። እግዚኦ 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 እግዚኦ! ውሸት እንደዚህ በእግሩ ይራመዳል። ገዝ እንደ ፈረስ እኮ ነው የሚጋልበው። የሩታ ውሸት እንደ ፈረስ ይጋልባል። በቃ ዝም ብሎ ማለት ነው። እንደዚህ ይቻላል እንዴ? እንደዚህ ይቻላል እንዴ? ማይ ዲር አላውቅም። እዚህ ጋር ምንም ማልቀስም ምንም ነገር ምንም መፍትሄ የሚያመጣው ነገር የለም። ስለዚህ በመጀመሪያ ደረጃ ይሄው የምታያቸው ነገሮች አንቺ ይቅርታ መጠየቄን ምንም ማስተውለው ነገር የለም። ስለዚህ ለኔ ይሄም ነገር አዲስ ነው፣ ማቆጣ ታሪክ ነው። አለቀ። ስለዚህ ማልቀስ ፈልጌ አይደለም። ተቆጥቶት ያላደገ ልጅ ነው ምንድነው? ቀድሞ ያለቅሳል ይባላል። ያልተገረፈ ልጅ ሲቆጡት ያለቅሳል። እንደዛ ነው አንቺ ማለት ነው ሩታ። ልንገርሽ በመጀመሪያ ማለት ነው ምንድነው የምታወሪ? እባክሽ ስላለቀስሽ አሁን የምናዝንልሽ ይመስልሻል ሩታ? በስምሽ ልጥራሽና ስላለቀስሽ ምን ማለት ያየነውን አይናችንን እንካድ። እሺ አይናችንን እንካድ። እስቲ ፋሚሊ እኔ እኮ እስቲ እናንተ ፍረዱ። ጆሮአችንን እንካድ፣ አይናችንን እንካድ። ምን እናርግሽ? ያየነውን ነገር አንናገር? ዝም እንበል? እንደዛ ነው የምትፈልጉት? ሩታ ስላለቀሰች እኔ ይቅርታ አድርጉልኝ፣ እኔ ከውሸት ጋር አልተባበርም። በፍጹም ነው የምላችሁ፣ በፍጹም ያየሁትን ነገር ከመናገር ወደ ኋላ አልልም። ማንም ሊከለክለኝ አይችልም። ያየሁትን ነገር የተቦስተውን ነገር እያንዳንዷን ገብተሽ አዳሜ ቼክ ማድረግ ትችላለሽ። እነሱ ራሱ ቪዲዮ ብነሳ ሩታ ቪዲዮ ብታነሳ ማለት ነው እኔ ላይ ያለ ማለት ሪአክሽን ቪዲዮ ያኔ ሪአክት ሳደርግ ሚዲያ ላይ ተፖስቷል። ምንም የሚደበቅ ነገር አይደለም ማይ ዲር። እና ምንም ብታወሪ ብታለቅሺ የምትቀይረው ነገር የለም ማለት ነው። በጣም አዛኝ የልጅ አባት ነው ወላ አይደል? እስቲ እንቀጥል ፋሚሊ፣ የትም እንዳትሄዱ እሺ። ቪዲዮ እስከ መጨረሻ ድረስ አዳምጡ። ዛሬ ከባድ ብጥብጥ፣ ከባድ ማዕበል ነው። ይሄን ነበረኛ ግን የጠበቅነው ሌላ ነገር ቢሆንም የምሬን ነው እና በጣም ከባድ ነው። በጣም ከባድ ነው። እስቲ በጣም ጥሩ ነገሮች እንዲያውልሽ እኔ በጣም ጥሩ ሰው ነኝ። ምክንያቱም የልጅ አባት አንድ ነገር እንደሆነ አልፈልግም፣ እንዲጎዳ አልፈልግም። መጉዳት ወይም ደግሞ መጥፎ ሰው ብኖር መጥፎነቴን ካንቺ ነበር ጀምሬ ማሳይሽ። ምክንያቱም ሀብለሽ ማመስ ስትጀምሪ ኦኬ ለፈጣሪ ልቶ ብዬ ተውኩን ሴተኝ እንጂ መጥፎነት እንዴት እንደሆነ ባንቺ ነበር ማሳየው። ገባሽ? አሁን የሁለታችሁ ክርክር አይደለም ዋናው ነጻታችሁ ነው። ሩታ ኔቨር ተረጋግታችሁ ነገሮችን ለማስተካከል ሞክሩ። የተሳካልሽ አብርሃም ላይ ነው። የተሳካልሽ አብርሃም ላይ ለዛ ነው እንጂ ሩታ በጣም አዛኝና ጥሩ ሰው ናት። የልጅ አባት ስለሆነች በጣም ትወዳለች፣ ታፈቅርሃለች ምናምን አይደል? እንደዛ አንቺ እንደምትናገሪማ ቢሆን ሰው ልጅ ጋይስ ግን በዚህ ልክ ሰው ላይ ክደት ይፈጽማል። በዚህ ልክ አብርሃም እኮ ማለት ነው አልሞተም። ብዙ እኮ ያለቀሰችው ማለት ነው ለምን ተሰቃላችሁ? ይሄ ልጅ ቢሞት ኖሮ ብላ ነው። ምክንያቱም የሷ ክህደት አይደለም ቡዜ እኔ እምባ ይመጣ እሷ እንደዚህ ስትል ማለት ነው። አይደለም እህቱ አሳፋሪ ነሽ በእውነት
በእውነት ነው ያዝኝብሻለሁ። ምክንያቱም ክህደትሽ ልብ ያሳምማል ሩታ። ክህደትሽ የተናገርሻቸው ንግግሮች ልብ ያቆስላል። አንደበትሽ ምላስሽ እንትን ነው አሲድ ነው። በቃ የምትረጪው ነገር በጣም ከባድ ነው። ክህደትሽ ያሳምማል። አም ሶ ሶሪ ስለዚህ ንግግሬ ማለት ነው። ምክንያቱም እንዴት ሰው ልጅ ያየነውን ነገር እንዴት በዚህ ልክ ክህደት ይፈጽማል ሰው ላይ? በጣም እኮ ያሳፍራል። በጣም ምስክር ባለበት እንዴት በእንደዚህ አይነት ልክ ይዋሻል እንዴ? ውሸትም ልክ አለ እኮ የኔ ቆንጆ። እንደ ይሄ ሁሉ ህዝብ ይሄ ሁሉ ሰው እቺ ልጅ መተታም ናት ብለው ሲናገርሽ ያለ ምክንያት ነው? ዝም ብለን ነው? እግዚኦ በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ በተናገርኩት ቃል አጽናኝ ፈጣሪ ኢየሱስ ክርስቶስ ሆይ እኔ ደህና አልነበረው ስትረስ ውስጥ ገብቶ ስለነበረ እሱን ደግሞ ስትረስ ውስጥ ገብቶ ነበር። ህክምና ይሄ ሁሉ ጊዜ እየተከታተለ ይሄ ሁሉ ጊዜ ይግረናል። እያየሽ ነው መቼስ። ይሄ ሁሉ ጊዜ ስትረስማ ውስጥ የገባው ወድቆ ሳለ ነው። እኔ አይደለሁም እኮ የነገርኩሽ አይደል እንዴ ሐኪም። እኔ እኮ ለዛ ነው የሩታ ክርክር በጣም ከባድ ነው የምላችሁ ማለት ነው። የውሸት ውሸት ነው የምታወራው። የውሸት ውሸት ስትረስ ነው። ከስትረስ ውስጥ በፊትስ ስትረስ እኮ ማለት ወይኔ ፈጣሪ ሆይ እውነት በጣም ከባድ ነው ማለት ጋይስ። በቃ የምትናገሩትን ነገር ነው የሚያሳጣችሁ የሷ ንግግር። እንዴት ከባድ ነው! እንዴት ከባድ ነው! ለመናገር እንኳን ይከብዳል። ማለት ስላንቺ እንዲህ ብሎ መናገር ይከብዳል። ምክንያቱም በጣም ልብ ያቆስላል ንግግርሽ። ቆይ እስቲ ይሄንን ቪዲዮ እንስማ። እኔ በጣም ጥሩ ሰው ነኝ። ምክንያቱም የልጅ አባት አንድ ነገር እንደሆነ አልፈልግም፣ እንዲጎዳ አልፈልግም። መጉዳት ወይም ደግሞ መጥፎ ሰው ብኖር መጥፎነቴን ካንቺ ነበር ጀምሬ ማሳይሽ። ምክንያቱም ሀብለሽ ማመስ ስትጀምሪ ኦኬ ለፈጣሪ ልተው ብዬ ተውኩኝ ሴተኝ እንጂ መጥፎነት እንዴት እንደሆነ በአንቺ ነበር ማሳየው። ገባሽ? አሁን የሁለታችሁ ክርክር አይደለም ዋናው ነጻታችሁ ነው። ሩታ ተረጋግታችሁ ነገሮችን ለማስተካከል ሞክሩ። የተሳካልሽ አብርሃም ላይ ነው የተሳካልሽ አብርሃም ላይ ስለተውኩሽ ነው እንጂ ምንም ነገር ለማድረግ አብርሃም ላይ የተሳካልሽ ማድረግ ነገር ይደርሻለሽ ነው። ገባሽ አይደለ? አብርሃም ግን የልጅ አባት ነው የቀጠለው። አብርሃም ግን ማለት ነው ይቅርታ አድርግልኝና ሄርሜላ እንደዚህ ባትናገራት ደስ ይለኛል። ሪስፔክትፉል ኦኬ፣ ሪስፔክት። ምክንያቱም ሄርሜላ ምንም ያደረገች ነገር ስለሌለ ማለት ነው። አይ እኔ እወድሃለሁ አክብርሃለሁ፣ ምክንያቱም በጣም የዋህ ሰው ነህ ምናምን፣ ግን አልዘገየም። ያኔ አይተሃል ሄርሜላ ከአንተ ጋር ስትከራተት እንጂ ምንም ያደረገች ነገር የለም። ኦኬ እኔ ምስክር ነኝ ለሄርሜላ ማለት ነው። ካየሁት ነገር አንጻር ነው ጋይስ፣ እኔ አብራችሁ አልኖርም፣ ግን ካየሁት ነገር አንጻር ማለት ነው ሄርሜላ ከአንተ ጋር ስትንከራተት በአንተ ምክንያት ስትሰደብ ምናምን እንጂ ምንም ያደረገች ነገር የለም። ኦኬ እንደ ሌላ ሴት እንደዚህ ምናምን ተባልኩ ምናምን ብላ ትታ ካልሄደችም እሺ፣ አንዴታ እንደዛ እንኳን ቀለበት ከእጇ ላይ ጎትተ ስታወልቅ ታማሃል ብለን ሁላችንም ዝም አልን እንጂ ሄርሜላ ምንም ያደረገች ነገር የለም። ኦኬ ትናንትና በተናገርከው ንግግር በጣም ብዙ ሰዎች እንዳዘኑ ግልጽ ነው። ዛሬም ደግሞ ሄርሜላ ምንም ያደረገች ነገር የለም ሄርሜላ እኮ አትናገርም ሲጀመር ማለት በቃ ከመረጥክ ምረጣተኛ ሩታ አንፈልጋትም ሲጀመር መብትህ ነው፣ የራሱ ጉዳይ። ጌታን እውነቴን ነው። ከሄርሜላ ማን ነው ከሩታ ጋር መወር ከፈለክ ማንም አያስገድዳትም፣ ግን ሪስፔክት ማድረግ አለበት። ማቼ ማን ከኔ ጋር ነበረ አይደለም ስልክ እኔ ዛሬ እንደዚህ ስትናገር እንደዚህ ሄርሜላን ከፍ ዝቅ አድርገህ ስትናገር ስላይቼ ስለማለቴ ግን ምጫት ምናምን ስላልተመቸኝ ነው፣ ሌላ ነገር አይደለም። ግን ምክንያቱም እቺ ልጅ ምንም ያደረገችው ነገር የለም አይደለም ቤተሰብ። ስለዚህ በስነ ስርዓት አውራት። ሩታን ብትሆን ያን ጥፋቷ ምንድነው? እሷ ይኸውላችሁ እውነትን እንደብቃለን ብንል እንኳን ልንደብቃት አንችልም። እውነት ምንም ፍለጧትም ቁሮጣቱም አትደብቋትም። በዚህም ውጡ በዚህም ግቡ የምነግራችሁ ነገር ቢኖር ማለት ነው። ስለዚህ እውነት ትቀጥላለች እንጂ አትበጠስም።
እሺ ምን ስል ሰማው እኔ አብረሽ ቀለበት ማለት ከዚህ በኋላ ካንተ ጋር እኖራለሁ ምናምን ብለህ መጣክ ምናምን ስትለው እኔ አላቅም ማለት እኔ ይሄን ያልኩበት እኔ አላቅም። ቀለበት አድርገህልኛል፣ ከኔ ጋር አዲስ ህይወት ጀምረሃል። ሩታን ደግሞ ፈትሃታል። የታወቀ ነገር በስትክክል በሚዲያ የተፈታችሁት ሰዎች ናቸው። ስለዚህ እሺ እሱ ምናልባት ቪዲዮ ላይ ታይም ሊሆን ይችላል። እሱንም አንተ ከሩታ ጋርና ከኤፍሬም ጋር መተህ ቀለበቴን አስወልቀኸኛል። ስለዚህ እኔ ለዚህ እውነት ያለ እውነት ነው። ገባቸው። ምክንያቱም ሁላችንም ያየነው ነገር ነው። እንደውም በዛ ቪዲዮ ብዙ ሰዎች ተቀይሞት ነበር። በቃ ጤነኛ ነው እያልን እንኳን ነበር። እግዚአብሔር ይቅር ይበለን ሁላችንም ማለት ነው። እና ከባድ ነው እውነት ለመናገር እና አብርሃም ይሄን ያህል ራሱን አያውቅም ነው ማለት ነው። ግን ዞሮ አብረሽ ምንም ነገር የሚላን ከመናገር በፊት ቪዲዮውን በደንብ በቃ እሱም ቪዲዮ ብቻ ነው ምስክር። አሁን ሰዎች ብዙ እንደዚህ ብትልህ ወይ ሩታ ጋር ስለተጣላች ነው ሩታ ጋር እንደዚህ ምናምን ስለገቡ ነው ልትል ትችላለህ። ግን ከሁሉ በላይ ህሊና ኪዳኘክ ህሊና ዳኛ ነው ለሁሉም ነገር ማለት ነው። እና ህሊና አይምሮህን አዳምጠውና ከዛ በኋላ እኔ በእውነት ማለት ነው እውነት ነው የምላችሁ ቪዲዮውን መጨረሻ ድረስ አላየሁትም በጣም ስለተናደድኩ። የሩታ ለቅሶ ደግሞ የውሸት ለቅሶ ስለሆነ ስለገባኝ ማለት ነው። ለዛ ነው በቃ ቪዲዮ ሳልጨርስ ነው ወደ ቪዲዮ ለመስራት የመጣሁት ማለት ነው። ጌታ እና እንዴት ሰው ልጅ በዚህ ልክ ውሸታም ይሆናል? በዚህ ልክ እንዴት ይዋሻል? ቆይ የቱ ጋር ነው? ቆይ ቪዲዮ ተጸጽተህ ይቅርታ ብለህ የተፈጠረው ነገር በሙሉ እስከዛሬ በሆነው ነገር በሙሉ እጅግ በጣም አዝኛለሁ። አንቺ ትሸኛለሽ የልጄ እናት ብለህ መጣ። ሰው እኔ ደግሞ ያለፈው ነገር በሙሉ ይቅርታ አድርጊልኝ ብለህ ጠየቅኝ። ገባርና ሰው እኔ ደግሞ ያንን ነገር ተቀበልኩት። የልጅ አባትና ልጄ አባት ያስፈልገዋል፣ አብረን ብንሆን የተስተካከለ ህይወት እንኖራለን ብዬ አሰብኩኝ። አንተም እንደዛ አልከኝ፣ አመንኩ። ከዛ አንተ ወደ እኔ ከመጣ በኋላ ብዙ ሰዎች ተቀያየሩብን። እንዴ በጣም ብዙ ሰዎች ሊረብሹን እየሞከሩ ነበረ። እሺ ኦኬ፣ እሱ ኖርማል ነው። እስከዛሬ ካሳለፍኩት ነገር አይበልጥም ብዬ ለማሳለፍ ስሞክር እኔን እንደ ክፉ ሰው አዩኝ፣ እኔን እንደ ተበዳይ ሰው አዩኝ፣ በደሉኝ፣ ሰደቡኝ፣ ብዙ ነገር አደረጉብኝ። ኦኬ ብዬ አለፍኩኝ። ሌላ የምትይው ነገር የለሽም? ሌላ የለሽም? እኔ ቆንጆ የምትይው ነገር ኧረ ሌላ ጨምሪበት። ሌላ ብትጨምሪበት እንደ ሀሳብ ምን ይመስልሻል? ጨምሪበት ካላለቀብሽ። እግዚኦ 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 እግዚኦ! ውሸት እንደዚህ በእግሩ ይራመዳል? ጋይስ እንደ ፈረስ እኮ ነው የሚጋልበው። የሩታ ውሸት እንደ ፈረስ ይጋልባል። በቃ ዝም ብሎ ማለት ነው። እንደዚህ ይቻላል እንዴ? እንደዚህ ይቻላል እንዴ? ማይ ዲር ወይ ደመቁ አላውቅም። እዚህ ጋር ምንም ማልቀስም ምንም ነገር ምንም መፍትሄ የሚያመጣው ነገር የለም። ስለዚህ በመጀመሪያ ደረጃ ይሄው የምታያቸው ነገሮች ያንቺ ይቅርታ መጠየቄን ምንም አስተምጾ ነገር የለም። ታውቃለህ ልትወጪኝ በግድ ታውቃለህ። አትዩ አታስገድጂው። ጋይስ እናንተ ደግሞ ቪዲዮ እስከ መጨረሻ ድረስ ማየት አለባችሁ። በጣም 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 ከባድ ነው። ዛሬ አብርሃም ሩታን አፋጠጣት። ነሩታ ይገባታል፣ ባይዘው ወይ በደንብ ይገባታል። ከዚህ በላይ ነው መደረግ ያለባት ሳስበው። ግን አልጠራጥም ባይዘው ሩታም ክፉ ነገር እንዲደርስባት አልፈልግም። ግን ስራዋ ግን ከባድ ነው። ውሸት ነገር ትችያለሽ፣ ማስመሰል ነገር ትችያለሽ። ጥሩ ያልሆኑ ነገሮች ሁሉ ተሰጥቶሻል። ይመችሽ ማይዴር፣ ይመችሽ። የሚያዋጣሽ ከሆነ እኔ ምን አገባኝ? ምንም አይገባኝም።
ብቻ ከሄርሜላና ከአብርሃም ህይወት ብትወጪልኝ እንዳሳብ ደስ ይለኛል። ከዛ ውጭ ይመችሽ፣ ፈትፈቺ።